ማለት ነው እየታገለኝ ለምንድን ነው አበቃ የምትይው? ሀይሚ እዚያው ምን አድርጊ ነው የምትለኝ? ለምንድን ነው የጠራኸኝ? በመጀመሪያ እንድታውቂ የምፈልገው ነገር እኮ ምን ለምሳሌ ይሄ ሁሉ ነገርም እየተፈጠረ ያለው አንቺ ከጎኑ እንዳትርቂ ስለሚፈልግ ነው። እንደሚወድሽ እንደሚያፈቅርሽ ታውቂያለሽ። ያንን ነገር ደግሞ እየተረዳሽው አይደለም። እንዴት እንደሚያፈቅረኝማ አየሁ። የሁሉ ጊዜ ለካ ዝም ብሎ በቃ የከረመውና በስተመጨረሻ ሰዓት አፈቅርሻለሁ ያለው እኔን ለመያዝ ነው። ምን እኔ እንደዚህ አይነት ነገር እንደሚፈጠር ስለገባው እኔን ለመያዝ ነው አፈቅርሻለሁ ብሎ ስሜቱን አውጥቶ የተናገረው። ፈልጎት እንዳልሆነ እናውቃለን። ፈልጎትም ሆነም አልሆነም ይሄ ልጅ አለው። በቃ ታዲያ እንደዚህ አይነት ነገር አውቆ ላላደረገው ነገር ለምንድን ነው ተጠያቂ የምናደርገው? የሰው ልጅ ፈልጎትም አደረገው ሳይፈልግም አደረገው ስህተት እንደሆነ ሲገባው ታዲያ ሳልፈልግ ነው ማለት አይቀርም። የሚወዱትን ሰው ከነስተቱ ነው እንጂ መውደድ እንዴት ነው? አንድ ጥፋት አጠፋ አንድ ነገር አደረገ ብለሽ የማይሆን ውሳኔ የምትወስኝ ብዙ ሰዎች ላይ አይቻለሁ። አንድ ወንድ ከሌላ ሴት ልጅ ኖሮት ትዳሩን ሌላ ሴት አግብቶ ትዳሩን በሰላም ሲመራ አላየውም። ከማንም ህይወት አንተም ካየህ እስኪ ንገረኝ። በሰላም ስለሰጠሽው ነው እኮ ዲኤንኤ ያደረገው አይደል? ችግር የለውም ብለሽ አይደል ዲኤንኤ ያደረገው? ይቅርታ ላውቁ እንዳላደረገው ተናግሯል። ሃይሚ ኦኬ፣ ሳያውቅ ነው ያደረገው። ታዲያ ምን እሱ ታዲያ ምን አይምሮውን ስቷል እኮ። ይሄንን ነገር እያለሽ ያለው ሀሰን ነው አይደል? ሀሰን ነው እንደዚህ አድርጓል። ከሴት ጋር ተጋድመ እሱን መርሳት የለብህም ሲል ነበረ ባለፈው። እሱ አይደል እንደዚህ አይነት ነገር እያሰብሻለሽ? ሰላም ውድና ፍፄ ይቅርታ አድርግልኝ፣ አትሳሳት። እዚህ ጋር ፍፄ አትሳሳት። ለምን ካልክ እዚህ ላይ ሀሰን ምንም ነገር ያደርገው የለም። ሀሰን የተሰማውን ስሜቱን ለሃይሚ ስለሚቆረቆር ልክ አንተ ለብሩኬ ተቆርቆረ አሁን እንትን እያልክ እንዳለ ስሜትን እየገለጥክ እንዳለ ስሜቱን ነው የገለጠው። ሀሰን ምንም ነገር አላለም። እስኪ አንተ ምሳሌ የሆነ ሰንበዴ አሁን አንተ የሆነ ፍቅረኛ ይኖር ፍቅረኛ እያለ አንተ አምናሃት ምን ብለሃት ከቤት እየተቀመጣችሁ ከአንድ ላይ ብዙ ዋጋ እየከፈልክላት ሂዳ ከሌላ ወንድ አርግዛ መታ ያንተ ነው ልጁ ያንተ ነው ብትልህ ምን ይሰማሃል? ምሳሌ ነው እኔ የምጠይቀህ። ፍፄ ምን ይሰማሃል? አይደለ አንተ ዲኤንኤ አድርገህ ለዛው ያላመንክበት ዲኤንኤ የተቀየረ ዲኤንኤ በገንዘብ የተዘጋጀ ዲኤንኤ እንደዛ አድርጋ ሚስትህ ወይም ፍቅረኛ ወይም ለወደፊቱ አገባታለሁ ብለህ የምታስባት ሴት ካንተ አብራሃት ብዙ ዋጋ ከፍለ አብራሃት ከትንሽ ተነስተ መተ እንደዛ ብታረግህ ምን ይሰማሃል? አንተ ምን ይሰማሃል? አንዳንዴ በሰው ሲሆን የምንፈርደው በእኛ ሲሆን እንትን የምንለው ይደብራል። ፍፄ አትሳሳት። ለምን እኛ ብሩኬን ልክ እንዳንተ እኛም እኮ እንወደዋለን። ብሩኬ እያረገው ያለ ነገር ግን ችግሩ ምንድነው ከተባልክ እኔ ልንገርህ። አንደኛ ብሩኬ ዲኤንኤኑ ተቀይሯል አላመንኩበትም ብሎ ነበረ። እዛ በኋላስ ለእዩ ተቆርቋሪ ሆኖ መጣ። ለእዩ ተቆርቋሪ ጭራሽ ሀሰንን ወደ ማስፈራራት ወደ መዛት ገባ። ሁለተኛ ደግሞ እሷ ሂዳ አዲስ አበባ ብትሄድ ህይወቷን ብታስተካክል ምንድነው ችግሩ? ሃይሚ አዲስ አበባ ሄደሽ ማለት እኮ ብሩኬና ሃይሚ ተለያዩ ማለት አይደለም። አይለያዩ ኢንሻአላህ። ለምን ካልክ ከትንሽ ነገር ተነስተው የመጡ ልጆች ናቸው። በመሃል ደግሞ ንፋስ ያስገባ ብሩኬ እንጂ ሃይሚ አይደለችም። እወድሻለሁ አፈቅርሻለሁ ካንቺ ውጭ ከሌላ ሴት እጅ አላቅም ብሏት አይ ከሌላ ልጅ አለህ ብላ እዩ ስትመጣ በአንተ ቦታ ምን ይሰማሃል? ሃይሚ ላይ የተደረገው ነገር እኮ ያን ነው። በምታፈቅረው በምትወደው የኔ ይሆናል ብላ ስንት ዋጋ የከፈለችላት ሰው ነው ልጅ አለው ተብሎ የመጣው ክስ የመጣው። ስለዚህ ምንድነው ማድረግ ያለብን? ገባችሁ? እኔ እንደህት ስመክራችሁ አንደኛ ብሩኬ እዩን ሙሉ ለሙሉ ብሎክ ማድረግ አለበት ከህይወቱ። ብሎክ አምብሎክ አይደለም ብሎክ። አምብሎክ ከሆነ መልሶ ይመልሰዋል። ብሎክ ማድረግ አለበት። ሁለተኛ ዲኤንኤኑን አዲስ አበባ መመርመር አለባቸው። ፊት ብላችሁ ከሐሰን ፊት አትበሉ። ሐሰን ምን አጠፋ? ሐሰን ምን አረገ? ሐሰን እኮ የተሰማውን እኮ ነው የተናገረው፣ የተሰማውን የመሰለውን። ስለዚህ ሐሰንን ተውት፣ አለቀ ደቀቀ። በሶስተኛ ደረጃ ደግሞ
በሶስተኛ ደረጃ ደግሞ ትክክል አዲስ አበባ መጣ ተመርምሮ ምን ብሎ አሁን ብሩኬ ለእዩ ጠበቃ እየቆመ ነው ያለው። ለእዩ ጠበቃ መቆም ለእዩ ጠበቃ መቆም ሳሳት ልልህ ፈልጌ ነው። ምክንያቱም ከማላመጥ ማዳመጥ የሚባል ነገር አለ። ለምን ካልክ ብሩኬ ተሳስቷል። ኦፍ ኮርስ ተሳስቷል። ሁለተኛ ደግሞ ነገሮችን ለማስተካከል ፈልገን ነው እኛ ቁጭ ብለን ያለነ ብለሃል። ኦኬ ለሱ ደግሞ ልንገርህ ማለት ነው። ምሳሌ እናንተ ቡታጅራ ተቀምጣችሁ ምንድነው የምታስተካክሉት? የምታስተካክሉት ነገር ምንም ነገር የለም። ገባ? ለምን ካልክ ሃይሚ ወደ አዲስ አበባ ተመልሳ የራሷ ማረግ ያለባትን ነገር ማረግ አለባት። ኦኬ ሁለታችሁ እንዳይለያዩ እንፈልጋለን። ኦፍ ኮርስ እናንተ ብቻ አይደላችሁም፣ እኛም እንፈልጋለን። ግን እየተደረገ ያለው ነገር የተሳሳተ ስለሆነ እዚህ ላይ ሃይሚ ዋጋ እየከፈለች ስለሆነ ለዛ ነው ትመለስ እና ወደ አዲስ አበባ ከተመለሰች በኋላ ነገሮቹን ታስተካክል ያልነው። ኦኬ ምክንያቱም አንዳንዴ ከማላመጥ ማዳመጥ ይላል ያገሬ ሰው ማለት ነው። እኛ ብሩኬን እንወደዋለን። አሁንም ቢሆን ግን እያረገ ያለው ነገር ስተት ስለሆነ አዲስ አበባ መቀመጥ ስለሌለበት ወደ ቡታጅራ መቀመጥ የለበትም። አዲስ አበባ ተመልሶ ነገሮችን ማስተካከል አለበት። ኦኬ ለምን ቃል ገብታለት ነበር ላልከው ኦፍ ኮርስ ቃል ገብታለታለች። አሁንም እኮ ሃይሚ ቃሏን አልካደችም። ምንድነው ያለችው? ያንተ ልጅም ከሆነች ችግር የለም ከአንድ ላይ እንቀመጣለን ብለዋለች። ኦፍ ኮርስ ከዛ ላይ እዩ እያረገች ያለችው ነገር ምንድነው ያለችው? እኔ የልጄን አባት አብሮኝ እንዲቀመጥ ነው የምፈልገው። አብሮኝ አብሮ ልጆቹን አብሮ እንዲቀመጥ አብሮ ልጁን እንዲያሳድግ ነው የምፈልገው። እንዲለየኝ አልፈልግም እኮ አለች እዩ። አልሰማሃትም? እንዴ ያለችውን እዩ አልሰማሃትም? አላየሃትም? እና ከሃይሚ ላይ ምኑ ላይ ነው የምትፈርድባት? እኔ በጣም ግራ ስለገባኝ ነው። ስለዚህ እዚህ ላይ አትሳሳት። ለምን ሴት ልጅ ከጠላ በአመት ወንድ ልጅ ከጠላ በዕለት የሚባል ነገር አለ። ኦኬ እሷ ዋጋ እየከፈለች ያለው እሷ ብዙ መጽዋት እያደረገች ያለው ለብሩኬ ብላ ነው አይደለ? ብሩኬ ደግሞ አሁን ምን እንደሆነ አናቅም። ወደ ልጁ ተለጥፏል እንጂ ትክክል እኛን ቢያከብር እኛ መረጃ እየሰጠነው ማስረጃ እየሰጠነው እየነገርነው ትክክል ቢሆን ወደ አዲስ አበባ ነበር የሚመለሰው። አይኖ እዚህ ያለውን ነገር መዘጋት አለበት። ምኑ ነው የሚዘጋው? ዲኤንኤኑ ተጭበረበረ፣ ብዙ ነገር ተበላሸ፣ ብዙ ነገር ሰጣ ገባ ገባችሁ፣ ብዙ ነገር ተፈጠረ። ሃይሚ ወደቀች፣ ራሷን ሳተች። አንተ እሱ ጥሏት ይዟት ሊሄድ ላልከው ደግሞ እሱ ለሃይሚ በመቆርቆር ለሃይሚ በማሰብ እንጂ ሐሰን እሱ ከብሩኬ ቀርቧት አይደለም። አብሯት ነገጧት አንሶላ የምትጋፈፈው ሃይሚ ከብሩኬ ጋር ነው። ግን ብሩኬ እያረገው ያለ ነገር ስተት ስለሆነ ነው። ገባ? ብሩኬ አሁን ተጠምዶ ያለ በማን ነው? በቃ በእዩ ምክንያት ነው። ዝም ብለን ስናየውና ስንስለው በቃ ለልጅቱ ምናምን። እዩ ደግሞ ምንድነው ያለችው? ብሩኬን አለቀውም አዲስ አበባ አይደለም አብሮ እንዲቀመጥ አብሮ ልጁን እንዲያሳድግ አብሮ ቁጭ እንዲል ነው ማረገው እንጂ ወደ አዲስ አበባ ወይም ደግሞ ከሃይሚ ጋር እንዲሄድ አልፈልግም ብላለች። ቢኒ ላይ ሄዳችሁ ቪዲዮ ላይ ማየት ትችላላችሁ። ከልጄ አባት ጋር ነው መኖር የምፈልገው። አንተ ከህይወቴ ውጣልኝ። እኔ እናንተ አይኖ ግንኙነት ነበረን፣ አሁን ግን አልፈልግህም። እኔ የምፈልገው የልጄን አባት ነው ብላ ቪዲዮ ሰርታለች። ስለዚህ በዚህ ደረጃ ወይዘሮ እዩ ከማጠሯ መወጠሯ ምን ተማምና ነው እንደዚህ እያደረገቻለሁ? ብሩኬ ስለምንድን ነው መንገድ እየሰጣት ያለ? ብሩኬ እኮ አሁን በተገለባባጭ መንገድ እየሰጣት ነው ያለው። ከዚህ ያለውን ነገር ለመዝጋት ፈልገን ነው። ከዚህ ያለውን ነገር ምንድነው የምትዘጉት? የሚዘጋ ነገር ምንም ነገር የለም። ምርመራውን ተጭበርብሯል፣ ሁሉ ነገር ተጭበርብሯል። ስለዚህ ሃይሚ ወደ አዲስ አበባ መመለስ አለባት። ብሩኬ ከተመለሰ አብሯት ከሄደ አህለን ወሳህለን። አይን ያልሄድም እዚህ ያለውን ነገር እኔ አስተካክላለሁ ካለ መብቱ ነው። ሐሰን የተናገረው ነገር ደግሞ ትክክል ነው፣ ውሸትም አይደለም። ለምን ካላችሁ አዲስ አበባ በትክክል በፌደራል ፖሊስ ተመርምሮ እውነት ከሆነ ኦኬ።
አሁን እኮ እኛ እያየ ነው ያለው በውሸት ዓለም ነው። ውሸት ስልህ ምርመራው ውሸት እንዳለ የምታወራው እዩ ውሸት የሚደረገው ነገር ውሸት እዚህ ላይ እየተሰቃየች ያለችው ዋጋ እየከፈለች ያለችው እሷ ማን ሃይሚ ሁለተኛ ደግሞ አንዲት ወንድ ምሳሌ አንድ ወንድ ከሌላ ሰው ግንኙነት ኑሮት ተለያይቶ መጥቶ ከሷ ጋር ሙሉ ለሙሉ ገብቶ እንደገና ተመልሶ ሂዶ ግንኙነት አድርጎ ሌላ ልጅ ወልዶ ቢመጣ ማንኛውም ሴት እንትን አትፈልግም ልትፈልግም አትችልም ለምን እኔ ያለው ከቤት ተቀምጬ ትዳሬ ነው ህይወቴ ነው ምኔ ነው ብዬ ዋጋ እየከፈልኩ እሱ ከዛ ከሌላ ሴት ጋር እየተሞዳሞደ ከመጣን ያልቀመጥም ይቅርታ አድርጉልኝ ስለዚህ በሃይሚም አትፍረዱ ለምን እሱ ከሃይሚ ጋር ከእዩ ጋር ግንኙነት የለኝም አለ ኦኬ ዲኤንኤ ነው ሲወጣ የብሩኬ ነው ተባለ ኦኬ ከዛ በኋላ ደግሞ አብራይ ተቀመጥ ከዛ ደግሞ ልጅቱ እሱ አሁን ብሩኬ ያለው ጭንቅላቱ ሁሉ እያሰበ ያለው ስለ ልጁ ነው ሙሉ ለሙሉ ስለ ሃይሚ ሳይሆን ስለ ልጁ ነው እያሰበ ያለው እና ሃይሚ ምን ታርግ ሃይሚ በምን አበሳዋን ዋጋ የምትከፍለው እንዴ አንዳንዴ እኮ ሃይሚ መልካም ስለሆነች አንገተ ደፋታ ስለሆነች ጨዋ ወልዶ ጨዋ ያሳደጋት ስለሆነች እንጂ እንደ እዩ ስራ እኮ በጥፊ ነበር ማለት የነበረባት እዩን አጠናግራ ነው መጣል የነበረባት አጠናግራ እንዲያውም ሃይሚን እኔ በጣም ነው ማደንቃት ችላ ምን ብላ ዝም ብላ ተቀምጣ ያለው ስርዓት ያለው ቤተሰብ ስላሳደጋት ነው ገባ አትሳሳት ብለን ስንት ጊዜ መከርነ ብሩኬ አሁን በባለፈው ያችን ሴት ቀጥቅጠን አባረርነለ መረጃ ራቆት ቪዲዮ አለ ልናወጣብሽ ነው ስንላት ነው እንደገና ከፊጼ ጋር ቪዲዮ መስራት ያመጣችሁ አሁን ደግሞ እዩን አርፋ ማትቀመጥ ከሆነ ወሳኝ መረጃ ከኔ ጋር አለ አወጣዋለሁ ከብሬ ነው የምነግራችሁ ስለዚህ እንደ ሐሳብና እንደ ሂሳብ እችን ሐለሌ እዩ የምትባለውን ከህይወት አስወጣ ብሩኬ አስወጣ ከዛ ውጭ ግን በዚህ ደረጃ ሃይሚን እያስቀየምኩ እዘልቃለሁ ካልክ ከኛ ጋር ነው ጸብ እኛ እንወድሃለን እናከብርሃለን እንቆረቆርልሃለን ግን ሃይሚን እያስለቀሳችሁ ሃይሚን ያበሳጫችሁ ሃይሚ በእናንተ የተነሳ ስትደባደቡ ፌንት እየነቀለች እየወደቀች እኛ ዝም አንልም እናወጣዋለን ማለት ነው እናወጣዋለን ከምሬ ነው የምነግር ብሩኬ እሰብበት አንዳንዴ ሰው ዝም ሲል ማያቅ እንዳይመስል ብዙ ነገር እናቃለን ስለዚህ አንተ ምንድነው ማድረግ ያለብህ ሃይሚን ይቅር በይ አጥፍቻለሁ ተሳስቻለሁ ብለ ዲኤንኤኑን እንደገና አድርገህ ከሃይሚ ዝቅ ብለ ይቅርታ መጠየቅ አለብህ ብሩኬ ምክንያቱም ጥፋተኛ ነህ ጥፋትህ ምንድነው አሁን ያሽቃበጥክና ያሽቋለጥክ ያለው ለእዩ ስለሆነ ይቅርታ አድርጉልኝ እውነት ነው የምለው እኔ እውነት ነው የምለው ውሸት ነው የምለው ስለዚህ ያሽቃበጥክና ያሽቋለጥክ ያለው ለእዩ ስለሆነ ሃይሚን ይቅርታ እንድጠይቃት እንፈልጋለን ሃይሚን ይቅርታ ጨረቃዬ ይቅርታ I'm so sorry እኔ ወድሻለሁ አፈቅርሻለሁ ለኔ ብዙ ዋጋ ከፍለሻል ለኔ ብዙ ነገር ሆነሻል ሃይሚዬ የኔ ጨረቃ ይቅርታ ብለ ይቅርታ ጠይቅ ለምን አሁን አንተ ጭንቅላት ሁሉ ያለ ልጄ አልወለድካትም ዲኤንኤኑን ደሞኛ አናምንበትም ስለዚህ ይህን ነገር አስተካክል ወንድሜ ብሩኬ ከዛ ውጭ ግን ሐሰንን ማታለው ሐሰንን አስፈራራለሁ ሐሰን ምን አጠፋ ሐሰን ያረጋ ያለ ያንተን ህይወት ለማስተካከል እንጂ ሐሰን በክፋት አስቦት አይደለም ሐሰን የዘመናችን ጀግና ብየዋለሁ አዎ እዩ የምትባል ሐለሌ በህይወትህ እንድትገባ አልፈልግም ነው ያለው ይመቸው እኔ ራሱ ተመችቶኛል ውዶቼ ስለዚህ ሐሰን ጀግና ነው የእህቱ ተቆርቋሪ የሃይሚ ጠበቃ የሃይሚዬ ጠበቃ ብለነዋል ሸር አድርጉና ለብሩኬ አድርሱለት ብሩኬ ወደ ልቦና ተመለስ መተቱ ሰራ እንዴ ውዶች መተቱ ሰርቷል ከምሬ ነው የምነግራችሁ የምርመራው ጊዜ መተት አስመትታበታለች ልክ በባለፈው መተት ነው ይቅርብ ብለን አስተተነው ነበር አሁን ቀባችሁ መሰለኝ ብሩኬ እኮ የለም ውዶቼ ፈዟል ደንዝዟል ተምታትቶበታል ነገሩ ሁሉ እዩ ምትባል ምን እንዳለችበት ፈጣሪ ወቀው ስለዚህ ሃይሚ ጥፋተኛ አይደለችም
ሃይሚ ሁልጊዜም ጀግና ናት። ሃይሚ ሁልጊዜም አስተዋይ ሴት ናት። ብሩኬ ከምሬ ነው፣ አትሸወድ። የማንም ሀለሌ እየመጣ አይሸውድህ። እቺ ሀለሌ መጥፋት አለባት። እዩ የምትባል ሀለሌ መጥፋት አለባት። ወዳ ሳይሆን በግዷ ቀጥቅጠን እናጠፋታለን። ልክ እንደዛችኛው ማለት ነው። አለቀ ደቀቀ። ፍፄ ደግሞ አትሳሳት። እኛ እንወዳለን፣ እናከብረሃለን ለብሩኬ ስለምትቆረቆር። ከዛ ውጭ ግን ሃይሚን ዲስሪስፔክት እያረኩ እንትን እላለሁ ማለት ዘበት